ሰላም ጤና ይስጥልን ክብራትና ክብራን ፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። የብሔር ብሔረሰቦችና ሕዝቦች ቀን ህብረ ብሔራዊ አንድነትን በማጎልበት ለሀገር ብልጽግና ወሳኝ ሚና እየተጫወተ መሆኑን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ቡዜና አልቀድር ገለጹ። 20ኛው ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል አከባበር አካል የሆነው የህዝብ ለህዝብ መድረክ ከአዲስ አበባ ከተማ አስተዳደር በተጨማሪ ከክልሎች የተውጣጡ ተወካዮች በተገኙበት በአዲስ አበባ ተካሂዷል። አፈ ጉባኤ ቡዜና አልቀድር በመድረኩ ባደረጉት ንግግር ይህ ቀን የእርስ በርስ ግንኙነታችን ከፍ ለማድረግና ለመተዋወቅ በሀገር ደረጃ እየተከናወኑ ያሉ የልማት ውጤቶችን ለመመልከት ከፍተኛ አስተዋጽኦ እንዳለው አብራርተዋል። የብልጽግና ራዕዮችን ተጨባጭ ውጤት ለመመልከትና ልምዶችን ለመለዋወጥ የህዝብ ለህዝብ ግንኙነት መድረኩ መዘጋጀቱንም አስረድተዋል። ባለፉት የለውጥ ዓመታት ሀገሪቱ በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች እምርታዎች መመዝገባቸውንም ተናግረዋል። ድህነትንና ልመናን በማስቀረት በምግብ ራስን ለመቻል የተደረጉ ጥረቶች ለምግብ ሉዓላዊነት መሰረት እንደጣሉም ገልጸዋል። ተስፋ በለመለመበት በዚህ ዓመት ቀኑን በአዲስ አበባ በጋራ ማክበር ድሎችን በማሰብ ደስታን ከመጋራት በተጨማሪ ቀጣይ ተስፋዎችን ለመጨበጥ ፈተና የሚሆኑ ጉዳዮችን በብልሃት ለመሻገር ቃል ለመግባትም ጭምር መሆኑን አጽንኦት ሰጥተዋል። በክልሉ የሚከበረው የብሔር ብሔረሰቦችና ሕዝቦች ቀን በዓል ከወዲሁ መነቃቃትን ፈጥሯል ሲሉ ዶክተር እንደሻው ጣሰው ገለጹ። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ከ2 ሳምንታት በኋላ በማዕከላዊ ኢትዮጵያ ክልል አስተናጋጅነት ይከበራል። በዓሉን ለማክበር ከሚደረጉ ዝግጅቶች ጋር ተያይዞ በክልሉ በብዙ መልኩ የሚገለጽ መነቃቃት መፈጠሩ ርዕሰ መስተዳድር ዶክተር እንደሻው ጣሰው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። በርከት ካሉ የሀገር ውስጥ መገናኛ ብዙኃን የተውጣጣ የጋዜጠኞች ቡድን ክልሉ ከበዓሉ ጋር በተያያዘ እያከናወናቸው ባሉ የልማት ስራዎች ዙሪያ የመስክ ምልከታ በማድረግ ላይ መሆኑን ዶክተር እንደሻው ጣሰው ገልጸዋል። በክልሉ ገጠራማ አካባቢዎች እየተካሄደ ያለው የተነቃቃ የልማት እንቅስቃሴ የህብረተሰቡን የአኗኗር ዘይቤ እየቀየረ በከተሞችም እየተገነቡ ያሉ መሰረተ ልማቶች ገጽታቸውን እየለወጡ መሆናቸውን ጠቅሰዋል። በግንባታ ላይ ያሉ አዳዲስ ሆስፒታሎች ለህዝባችን ጥያቄ ተጨባጭ ምላሽ የሚሰጡ ይሆናል ሲሉ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች ዛሬ ማለዳ ለህዝባችን ጥያቄ ተጨባጭ ምላሽ እየሰጠንባቸው ካሉ ስራዎች አንዱ የሆነው የሶስቱ አዳዲስ ሆስፒታሎች አጠቃላይ የግንባታ ሂደት ገምግመናል ብለዋል። ሆስፒታሎቹ ከነበሩን ሆስፒታሎች የተሻለ የላቀ አገልግሎት የሚሰጡ ሆነው እየተገነቡ ያሉ ሲሆን ግንባታቸውን በመጠናቀቅ ደረጃ ላይ እንደሚገኝ ገልጸዋል። ሆስፒታሎቹ በአቃቂ ቃሊቲ፣ በንፋስ ስልክ ላፍቶና በኮልፌ ቀራኒዮ ክፍለ ከተሞች የሚገኙ ናቸው ብለዋል። ሆስፒታሎቹ ከዚህ ቀደም ሆስፒታል ባልነበረባቸው አካባቢዎች መገንባታቸው የሕክምና ፍትሐዊ ተደራሽነትን ከማስፋታቸው በተጨማሪ ከመላ ኢትዮጵያ ለሚመጡ ታካሚዎችም አገልግሎት የሚሰጡ ይሆናል ብለዋል። አጠቃላይ 1500 አልጋ የሚኖራቸው ሲሆን አሁን ላይ ግንባታቸው የተጠናቀቀ ነው። ቀጣይ ትኩረታችን ዘመናዊ የሕክምና መሳሪያዎችን ማስገባት ነው ብለዋል። መንግስት ለስራ ፈጣሪዎችና ስታርታፕ ቢዝነሶች ምቹ የፋይናንስ ስርዓት ዘርግቷል አሉ የስራና ክህሎት ሚኒስትር ሙፈሪያት ካሚል። ሚኒስቴሩ በስራ ዕድል ፈጠራ ከሚያከናወናቸው ተግባራት መካከል አዳዲስ የፈጠራ ሀሳብ የሚያመነጩ ስራ ፈጣሪዎችና ስታርታፕ ቢዝነሶችን መደገፍና ለውጤታማነት ማብቃት አንዱ መሆኑን ተናግረዋል። የዘርፉ ተዋንያን የራሳቸውን ሚና መጫወት እንደሚችሉና የፋይናንስ ስርዓቱ ለስራዎቹ ምቹ እንዲሆን የኢንቨስትመንት ልማት ባንክን ጨምሮ ዘርፉን የሚያጠናክር ስርዓት መዘርጋቱን ጠቅሰዋል። ወጣቶች ክህሎቶቻቸውንና የፈጠራ ስራዎቻቸውን የሚያጎ ለበት ሀሳቦቻቸውን እስከ ትልልቅ ፋብሪካዎች ማድረስ የሚያስችል ድጋፍ እየተሰጣቸው መሆኑንም አንስተዋል። ወጣቶች ያላቸውን የፈጠራ አቅም ወደ ተጨባጭ ውጤት እንዲያሸጋግሩ የሚያስችል ምቹ ምህዳር የተገነባ መሆኑን ጠቅሰው መንግስትም ለዘርፉ ትልቅ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የሰዓቱ መረጃዎች እናልፋለን። አብራችሁን ቆዩ። ናይጄሪያ አዳዲስ ጥቃቶችን በመፍራት በኳራ ግዛት ትምህርት ቤቶችን ዘጋች። የናይጄሪያ ባለስልጣናት በዚህ ሳምንት መጀመሪያ ላይ በግዛቱ የሚገኝ ቤተክርስቲያን ላይ ከደረሰው አሰቃቂ ጥቃት በኋላ በታጠቁ ቡድኖች ሊጠቁ ይችላሉ በሚል ስጋት በማዕከላዊ ኳራ ግዛት በ5 ወረዳዎች የሚገኙ ትምህርት ቤቶችን ዘግተዋል። በሰሜናዊ ምዕራብ ኬቢቢ ግዛት ከሚገኙት አዳሪ ትምህርት ቤት 25 ሴት ልጆችን ማገቱን ጨምሮ በቅርቡ በታጣቂዎች የተፈጸሙ ጥቃቶች በሀገሪቱ ላይ ታይተዋል። በሀገሪቱ ምዕራባዊ የቤኒን አዋሳኝ በሆነችው ቋራ ከሚባለው ቤተክርስቲያን 2 ሰዎች ተገድለው ሌሎች መታገታቸው ተገልጿል። ናይጄሪያ በሀገሪቱ በክርስቲያኖች ላይ እየደረሰ ያለውን አያያዝ ወታደራዊ እርምጃ እንደሚወስድ ዛቱ ባሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክትትል እየተደረገባት ነው ሲል የዘገበው አፍሪካ ኒውስ ነው።
ሩሲያና አሜሪካ የዩክሬን ጦርነትን ለመቋጨት ያቀረቡትን ረቂቅ እቅድ የአውሮፓ ህብረት እያጤነው መሆኑ ተገለጸ። ህብረቱ ጦርነቱን እስከ ወዲያኛው ለመጨረስ የሚደረጉ ሀሳቦችን እንደሚቀበል አሳውቆ ዩክሬንና አጋሮቿ ግን የተሳትፎ ማዕከል መሆን አለባቸው ብሏል። የአውሮፓ ህብረት ከፍተኛ ዲፕሎማቷ ካጃ ካላስ የትኛውም እቅድ ውጤታማ እንዲሆን ከተፈለገ የህብረቱና የዩክሬን ተወካዮች መሳተፍ ይኖርባቸዋል ሲሉ ገልጸዋል። በብራሰልስ ከሚካሄደው የውጭ ጉዳይ ሚኒስትሮች ስብሰባ በፊት ለጋዜጠኞች መግለጫ የሰጡት ካጃ ካላስ የዩክሬን ጉዳይ የተናጠል ሳይሆን የጋራ መሆኑን በጋራ መምከር ያስፈልጋል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛውን ተሞክሮ በመውሰድ የዩክሬንን ጦርነት ይፈታል ያሉት ባለ 28 ነጥብ የሰላም እቅድ ካቀረቡ በኋላ የአውሮፓ መሪዎች ውዝግብ ውስጥ ገብተዋል እየተባለ ነው። ዩክሬን የተወሰኑ ግዛቶቿን ለሩሲያ እንድትሰጥ የሚያትተው ረቂቅ እቅድ ካሁኑ በድጋፍና በተቃውሞ መካከል መውደቁን ሮይተርስ ዘግቧል። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።